ሰላም ሰላም እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ፣ በዛሬው ትምህርታችን ደግሞ እንዲሁ ይዘላችሁ የመጣሁት ደግሞ የአማርኛ ምንባብ ልምምድ ይሆናል። እንግዲህ ከመጀመሪያው ጀምረን ከፊደላት ከዛም ቃላት ምስረታ ከቃላት ምስረታ አረፍተ ነገር እያልን እንዲሁ ደግሞ ዛሬ ምንባብ ይዘላችሁ መጥቻለሁ። ይዘላችሁ የመጣው ምንባቡ የመጀመሪያዋ ቀን የምትል ምንባብ ይሆናል። እንግዲህ ምንባብ በተደጋጋሚ እንደነገርኳችሁ ምንባብ ስናነብ መጀመሪያ ላይ ዝግ ብለን እናነባለን። ከዛ በመቀጠል ደግሞ ፈጠን ብለን አሪፍ አድርገን የምናነብ ይሆናል። እንዲሁም መጀመሪያ ላይ እንዴት እንደምታነቡ አሳያችኋለሁ። ጀምራችሁ አታቋርጡ፣ እስከ መጨረሻው ለማየት ሞክሩ። የምንባብ ኪላችሁን በአጭር ጊዜ ለማዳበር ይረዳችኋል። እንግዲህ ወደ ትምህርታችን ወይም ወደ ምንባባችን ስንሄድ ከመጀመሪያው ስንጀምር እርሳችን እንዳልሞከርኳችሁ የመጀመሪያዋ ቀን ይላል። እሺ፣ እዚህ ስንጀምር አንዲት የገጠር ልጅ ለመጀመሪያ ጊዜ ከአጎቷ ጋር ወደ ከተማ ሄደች። ከምሽቱ አንድ ሰዓት ከተማ ደረሱ። ከተማው በመብራቶች አሸብርቋል። ልጅቷ እጇን በአፏ ላይ አድርጋ በዝምታ ታያለች። አጎቷም ግራ እንደተጋባች አውቆ ከተማችንን አየሽው አላት። አዎ ጋሼ፣ ምኑ ነው እንዲህ የሚንቀለቀለው አለችው። ይሄውልሽ ይህ በኤሌክትሪክ ኃይል የሚሰራ መብራት ነው። በኤሌክትሪክ ኃይል የሚሰሩ ብዙ አይነት መሳሪያዎች አሉ። ለምሳሌ ስልክ፣ ቴሌቪዥን፣ ሬዲዮ፣ የልብስ ማጠቢያ ማሽን፣ የውሃ ማጠቢያ ማሽን፣
የምግብ ማብሰያ ማሽን፣ የምግብ ማቀዝቀዣ ማሽን፣ የሻይ ማፍያ ማሽን፣ ካሜራ እና ሌሎችም የሚሰሩ የኤሌክትሪክ ኃይል ነው አላት። ልጅቷም አሁን የጠራሃቸው እቃዎች ሁሉ በቤትህ ውስጥ አሉ አለችው። አዎ፣ ከቤት ስንደርስ ሁሉንም አሳይሻለሁ አላት። እሺ፣ እንዲህ እያደረግንን መጀመሪያ ላይ ዝቅ ብለን እናነባለን። ከዛ በመቀጠል ደግሞ ሁለተኛው ላይ ደግሞ ፈጠን ብለን ወይም ፍጥን ብለን ማንበብ መለማመድ እንችላለን። እንግዲህ አሁን ዝቅ ብለን አንብበናል። አሁን ደግሞ ፈጠን ብለን የምናነብ ይሆናል። እንግዲህ የመጀመሪያዋ ቀን ነው ቅድም እንዳልኳቸው እርሳችን። ከዚህ ልጀምርላችሁና ሁለተኛ አሁን ደግሞ ከቅድሙ የተሻለ በፍጥነት እናነባለን ማለት ነው። አንዲት የገጠር ልጅ ለመጀመሪያ ጊዜ ከአጎቷ ጋር ወደ ከተማ ሄደች። ከምሽቱ 1 ሰዓት ከተማ ደረሱ። ከተማው በመብራቶች አሸብርቋል። ልጅቷ እጇን አፏ ላይ አድርጋ በዝምታ ታያለች። አጎቷም ግራ እንደተጋባች አውቆ ከተማችንን አየሽው አላት። አዎ ጋሼ፣ ምኑ ነው እንዲህ የሚንቀለቀለው አለችው። ይሄውልሽ፣ ይህ የኤሌክትሪክ ኃይል የሚሰራ መብራት ነው። በኤሌክትሪክ ኃይል የሚሰሩ ብዙ አይነት መሳሪያዎች አሉ። ለምሳሌ ስልክ፣ ቴሌቪዥን፣ ሬዲዮ፣ የልብስ ማጠቢያ ማሽን፣ የውሃ ማጣሪያ ማሽን፣ የምግብ ማብሰያ ማሽን፣ የምግብ ማቀዝቀዣ ማሽን፣ የሻይ ማፍያ ማሽን፣ ካሜራ እና ሌሎችም የሚሰሩት በኤሌክትሪክ ኃይል ነው አላት። ልጅቷም አሁኑ የጠራሃቸው እቃዎች ሁሉ በቤትህ ውስጥ አሉ አለችው። አዎ፣ ከቤቴ ስንደርስ ሁሉንም አሳይሻለሁ አላት ይላል። እንግዲህ መጀመሪያ ላይ እንዳያችሁት ዝግ ብለን አነበብን። ከዛ በመቀጠል ደግሞ ፍጥን ብለን ወይም አሪፍ አድርገን አንብበናል። እንዲሁ እናንተ ደግሞ ስትለማመዱ መጀመሪያ ላይ ዝግ ብላችሁ እየቆጠራችሁ የእያንዳንዷን ፊደል ከዛ 2 3 ስታነቡ ደግሞ አሪፍ አድርጋችሁ ማንበብ ትችላላችሁ። የዛሬ ትምህርታችን ይህንን ይመስል ነበር። እንዲሁም ደግሞ በኦንላይን ተምራችሁ ብቁ መሆን የምትፈልጉ በደንብ አንበብ መጻፍ የምትፈልጉ ልጆች ቪዲዮ ላይ ባለው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም ሶሻል ሚዲያ ደውሉን፣ ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ጊዜ ከሰኞ እስከ ዓርብ ተምራችሁ ብቁ መሆን ትችላላችሁ። መልካም ጊዜ፣ ሰናይ ቆይታ።